የተረፈዳችሁ ውድ ተመልካቾቼ ንቢሲ ጤና ጀምሯል ዛሬም እንደተለመደው እንግዶች እጄ ነው የመጣሁት ዶክተር ሶፎንያስም አብሮኛል እና ደግሞ ከዛሬው ጉዳይ ጋር በተያያዘ ልምዱን የሚያጋራም ወጣት እንግዳ ይዤ ጭምር ነው የመጣሁት እንደሚታወቀው ዶክተር ይሄ ያዝነው የሜይ ወር ከአእምሮ ጤና ጋር የተያያዘ ወር ነውና አብዛኛውን ስለ አእምሮ ጤና የሚነሳበት ነው ከነዛ ከአእምሮ ጤናዎች መካከል ደግሞ በዋነኝነት የምናነሳው ሱስና ተያያዥ ጉዳዮችን ነው ስለዚህ ዛሬ ሱስ በተለይ ደግሞ ሱስን ከመውጣት ጋር ሱስን ከመገላገል ጋር በተያያዘ ነው እንግዲህ ይዘን የመጣ ነው እንዳልሹ ነው ዘንድሮ ለ76ኛ ጊዜ ነው የሚከበረው ስለ አእምሮ ጤና ስናነሳ ደግሞ ስለ ሱስ ሳናነሳ አናልፍም አንደኛው የአእምሮ ጤና እክልን ከሚያመጡ ነገሮች ስለሆነ ስቱዲዮ የሚጋብዘው እንግዳችን ዛሬ ከዚህ ጋር የተያያዘ ትልቅ ጀግነቱን ያሳየን ወጣትን ነው ይዘን የመጣ ነው አይደል በትክክል እንግዳችን ወጣት ብሩክ ግርማ ነው ለተመልካቾች ራስን ታስተዋውቀልንና ደግሞ እስቲ ጀግና ብለን ያመጣነው ሰው ምንድነው ጀግንነቱ የሚለው አብረን ደግሞ ለተመልካቾች እናሳያለን እሺ አመሰግናለሁ መጀመሪያ እዚህ ጋር ስለጠራችሁኝና ሐሳብ ሼር እንዳደረግ ስላደረጋችሁኝ ብሩክ ግርማ ሳይኮሎጂስት ብሩክ ግርማ ባላለው በቀጣይነት ኩዊቲንግ ኮች ብሩክ ግርማ ሞቲቬሽናል ስፒከር ብሩክ ግርማ ባላለው የኩዊቲንግ ኮች ወይ ሲጋራ የማቆም ቻሌንጅ ጀምሬ በሶሻል ሚዲያው ላይ ተቀባይነት አግኝቶ ብዙ ቀናቶችን አሳልፌ ነው እናንተ ጋር የመጣሁት አዎ ቀላል አይደለም እኛም መጀመሪያ ላይ እኔ በተለይ ቲክቶክ ላይ ነው አይደለ የጀመርከው መጀመሪያ ሳይ አላመንኩም ሁሉ ነበር እንዴት ነበር ያልኩት አንደኛ ሚዲያ ላይ መምጣት በራሱ እኔ ሲጋራ ጫሽ ነበርኩኝ ለስንት አመት ነበር ሲጋራ ያጨስከው 16 አመት ለ16 አመት ሲጋራ የሚያጨስ የነበረ ሰው ዛሬ ያቆምኩበት ምክንያት ለራስህ ልደት ስጦታ እየሰጠህ ነው አሁን አዎ እስቲ ሷን ንገረኝ ባለሁበት እድሜ ላይ ተተሻቸው የምትጃቸው ነገሮች አሉ አሁን 30 አመቴን ያከበርኩ ከማክበር በዓልን በለውና አንዳንድ ነገሮችን ሁሉም ነገሮች ጊዜ ያልፈባቸዋል በጊዜው የሚደረጉ ተብለው የሚባሉ ነገሮች ሊመስሉን ይችላሉ ግን ደግሞ ወደፊት መጓዝ ስትፈልጊ ጥለሽ መሄድ ያለብሽ ነገሮች አሉና በሰዓቱ የነበረኝ ይሄ የሜንታል ሄልዝ ወርም ነው ስላላችሁ የስትሬስፉል አንዛይቲ የተለያዩ ነገሮች እንቅላት ላይ ሲደራረቡ የነበሩት ነገሮች መጀመሪያ ዋና ችግር ብዬ ይዤው ከመጣሁት ነገር እሱን ገፋ አድርጌ እስኪ ቀጣይ አመቴን ልሞክረው ብዬ ነው የመጣሁት የመጀመሪያ ቀን እንግዲህ ቲክቶክን ብዙ ጊዜ በኔጌቲቭ የሚነሳ ነው አይደል የቲክቶክ ፕላትፎርም የመጀመሪያ ቀን ግን እሱ ይዞ የመጣውን ቪዲዮ ታስታውሳለህ ዶክተር ለልደቴ ስጦታ አንስት ብሎ ነበር የጀመረው 30ኛ አመቱን ሲያከብር እና የሰጠው ምክንያት ትዝ ይለኛል አብዛኞቻችን አብዛኛው ወጣት እንደውም ለመጀመር እንደ ምክንያት የሚጠቀመው ምክንያት ነው እሱ ለማቆም የተጠቀመውና እሱ ፓርት ራሱ እንደውም አስገርሞኝ ነበር ማቆምን እንደ መብሰል እንደ ትልቅነት አድርጎ ነው የጀመረው ብዙ ጊዜ የሚነሳው አብዛኞቹ ወጣቶች ጋር የሚነሳው እድገትን መብሰልን ማወቅን አድርገው ነው የሚጀምሩት እቺኛውን እንደ አላማ አድርጎ የተነሳበት መንገድ ራሱ አስገርሞኝ ነበር ነው አድግ ያለውና ሲጋራ የሆነ ሱሶች የሆነ ነገር አዲስ ነገር በህይወት ኤክስፒሪየንስ ማድረግ ጀምራለሁ ከሚል እይታ ይልቅ አድግ ያለውና እነዚህ በህይወት የማልፈልጋቸው ነገሮች ላቁም ይሄ ደግሞ የ30ኛ አመት ልደት ስጦታ ይብለን አይጀመርከው ብስለት መጣን ሊኖር ይገባል ማለት በቃ ማረግ ያለብሽ ነገሮች ይኖራሉ በህይወት ጎል ብለሽ የምታስቢያቸው ነገሮችና ከነዛ አላማዎች ምን እንደሚያንሸራትትሽና ምን እንደሚመልስሽ ማወቅ መቻል አለብሽ ያንን ነገር ሳታይ ጊዜዎች ባለፉ ቁጥር ወጣትነትም ሳይታወቅ ያልፋል ከዛ ደግሞ ጉልበትም ይቀንሳል ኢነርጂም እንደመጀመሪያው አይኖርምና እያየሹ መንገድ መሳት ትጀምራለሽ ያ ነገር ግን ደግሞ እጅሽ ላይ ኮንትሮል ባለ ሰዓት አንቺ ያንን እድል መጠቀም ከቻልሽ የተሻለ ሰው ማጥቶኝበት ምንም ምክንያት የለም ቢሳይድስ የተለያዩ ህይወትሽ ላይ ባሉ ችግሮች ይኑሩ ግን ይሄ ሜንሊ መታሰብ ያለበት ጉዳይ ነው ከዛ ቀስ ብለው ግራጁዋሊ ይቀጥላሉ ሌሎች እኮ መስተካከል ይችላል ይሄ ግን ጧት ተነስተሽ የምታረጊው ነገር ስለሆነ መጀመሪያ ይሄን መፍታት አለብሽ ጥሩ እንግዲህ ተመልካቾች የመጀመሪያ ቀን ሲጋራ አቆም ያለው ዛሬ ለራሴ ስጦታ ሰጥቻለሁ ሲጋራ ማቆምን ብሎ ከጀመረ በኋላ በየእለቱ አይደል በየእለቱ የነበረህን ፕሮግረስ የነበረህን ለውጥ የነበረህን ቻሌንጅ እየመጣ በቲክቶክ ታሳይ ነበር ለሰዎች አይደል እንዴት አሰብከው ይሄን ወደ ቲክቶክ መምጣቱን ራሱ
በሰዓቱ ፕሮብሌም ሶልቪንግ ሜቶድ በራሴ በቃ ይሄ ካልቸራል ኮኔክሽን ሲኖርሽ ከኤንቫይሮንመንት ጋር አንዳንዴ ሪስፔክት የምታደርጋቸው ሰዎች በአካባቢሽ ካሉ እነሱ ላይ መጋለጥ መቻል እንዳታደርግ ያደርግሻል በቻልሽው መጠን እና እኔ ደግሞ ሶሻል ሚዲያውን ከዚህ በፊትም ለተለያዩ ቀና ነገሮች ነበር የምጠቀምበት ለስራ ተያያዥ ነገሮች እና ይሄንን ነገር ገፍቼ መጣ እኔ እንደሚያስራኝ መጀመሪያ ገብቶኛል ለበጎ ነገር ነው የመጣሁት መጥፎ ነገሩን ልወስድ አይደለም መተው ለራሴ ውጤታማነት የሚያግዘኝ ነገር ሌሎች ፕሮብሌሞችን ቀስ ብዬ ፈታቸዋለሁ ብያለሁ እና ቢያንስ ከሰው ጋር የአይን ኢንተራክሽን መስመር ያስይዝልኛል ብዬ ነበር የመጣሁት በዛ መሀልም ሼክ እንዳላረግ ያደረገኝ ይሄ ፐርስፔክቲቭ ይመስለኛል ብዙ አይነት መጥፎ ነገሮች መሀል ላይ ሲመጡ ምን ሲሉ ራሴ ይዤበት የመጣሁት አላማ ያ ነው መስመር ያስያዘኝ ዛሬ ኤግዛክትሊ ስንተኛ ቀንህ ነው ሲጋራ ማጨስ ያቆምክበት ስንተኛ ቀን 115ኛ ቀን 115ኛ ቀን እየተከበረ ነው እንግዲህ የመጀመሪያዎቹ ጊዜያት ናቸው አይደል በጣም አስቸጋሪ የሚሆኑት ሲጋራ ማቆም ላይ ምናምን ነገር ሲጀመር በቀላል ተደርጎ ነው የሚጀመረው ወጣቶቹ እስኪ ንገረኝ አንተ እንደውም አንዳንድ ቁጥሮችን እያየው ነበር በተለይ ከዚህ ከሲጋራ ጋር በተያያዘ ቶባኮና ኮኬንን ብናነጻጽረው ብዙ ሰው የሚፈራው ኮኬኑን ነው አይደል ቁጥሮች ግን ለዛ ያሳዩም አንድ ሲጋራ ከተጠቀምሽ በኋላ በተደጋጋሚ መጠቀም እድልሽ 37% ነው ስለዚህ አንድ ሰው አንድ ሲጋራ ቢጠቀም ሱሰኛ የመሆን እድሉ 37% ነው ከሱ ቀጥሎ ደግሞ ወደ ሱስ ሲጋራውን ወደ መፈለግና ሱስ ወደ መግባት ዲፔንዳንት የመሆን ነገሩ ማለት ነው በእንግሊዘኛው በዚህ ያህል ትልቅ ነው ቁጥሩ የኮኬኑ ስንት ፐርሰንት ነው የኮኬኑ 17 ሁለተኛ ላይ ያለውን ሄሮይን የሚባል ንጥረ ነገር ነው የሱ እንደውም ወደ 23 አካባቢ ነው ለዚህ ትልቁ አሁን ያደንዛዥ ወይም በሱስ ደረጃ ካሉ ሰብስታንሶች ወይም እጾች ውስጥ ሲጋራ ወይም ቶባኮ ነው ትልቁን ደረጃ የሚይዘው 37% እንግዲህ ግን ሰዎች ብዙ ጊዜ እንደዚህ ያስቡትም ሲጀምሩ ወጣቶች በቀላሉ የሚጀምሩት ያው እንደ ሙድ ተብሎ ጓደኞች ፒር ፕሬሸር አለ አይደል ጓደኞች ሲያጨሱ አራ ሱስ አይዘኝም ዛሬ ጀምሬ ነገተዋለሁ አይነት ተብሎ ነው የሚጀምረው እንግዲህ 33% ቀላል አይደለም እንግዲህ አንዴ ስላጨስክ ሪስክ ዴቨሎፕ የማድረጉ አዲክትድ የመሆኑ ማለት ነው አንተ ግን እንዴት ጀመርክ እኔ ብቻ ሳይሆን ኦልሞስት ዓለም ላይ ብዙ ሰው የሚሸወድበት ነገር የመጀመሪያ አይናችን ፐርሲቭ የምናደርገው የእይታ ከዛ ጋር የሚኖረን ተጋላጭነት ወዲያውኑ ኪዩሪየስ ያደርገናል ኪዩሪዮሲቲ ኪልስ ዘ ካት የሚል የፈረንጆች አባባል አለ ወዲያውኑ ለማወቅ ጥያቄና መጀመሪያው ደግሞ ፒር ፕሬሸር ነው ጓደኞቻችን ጋር የጓደኞች ተጋላጭነት ነውና እነሱ ሲያደርጉት ሲምስ ኩል ዘናጭ ነገር ነው የሚመስለው ያቺን ነገር እናትን ይሸወደችኝ መጀመሪያ ከዛ በኋላ ግን ከእርድናና ከአሪፍ ሰዎች ሲያረጉት ምናየው ነገር ስለነበረ ያን ነገር ለማስኬድ እንሞክራለን የተሻለ ሰው ነን ብለን እንደገና ደግሞ የብዙዎቹ ምንድነው ይሄ ኮንፈርሜሽን ይሄ ልጅማ ሙድ አለው ይሄማ እንትን ነው አራዳ ነው ወይ ደግሞ ወንዱ ቲኔጀር ወንድ ደግሞ ተቃራኒ ጾታ አፈርሜሽን ለማግኘት ሂስ ኩል ጠንካራ ሰው ነው ምናምን በሚል ኢሜጅ ዘመናዊነት እና በቃ መቻል ጋር ይሄንማ እኔ ጭስ ያስገባው እሳት ካፌ ያወጣው አይነት ፐርሰን የድሮ ሰዎች እንትን እንደሚሉት ራሳቸውን እንደሚቀዱትና እንደሚያቃጥሉት ለወንድነት ይሄኛውንም ነገር እንደዛ አይነት ኢሜጅ አለ እዚሁ በመኖርበት አካባቢ መቼ ሃይስኩል ዩኒቨርሲቲ ሃይስኩል ነው ሲጋራ ማጨስ የጀመርከው አዎ እንደዛ ነው የሚሆነው ዩአር ያንግ 16 አመት አጨስኩ ካልክ ኦሬዲ ሃይስኩል ነውና ዝም ብሎ እንደቀል የተጀመረ ነገር እንደቀል ነው የሚጀምረው እንደቀል አዎ ሌላው ኢሹ አሁን ከሲጋራ ከማቆም ጋር በተያያዘ ያው ተጀምረዋል አንደኛ ሱስ እንደሆነብህ ቶሎ አንደርስታንድ ታደርጋለህ አታርጊ ብዙ ዘመናት ይፈጃል ይለያል አሁን እንደዚህ ብሎ ዲፋይን ከማድረግ አሁን ሰው ማወቅ ያለበት የሁሉም ሰው አዲክሽን ሌቭልም እንደሚለያየው ሁሉ እንደየሁሉም ሰው ጭንቅላት ደግሞ ለራሱ ኤክስፕሌን የሚያደርግበት ነገር አለውና ዋናው መጨረሻ ላይ መጥፎ ሰዓት ላይ ከመድረስ መጀመሪያ አንደርስታንድ ማድረግ መቻል ነው እቺ ግዚያውን ማሳጠር አይሞከር ሌላ ነገር ነው ተሞክሮም ደግሞ ወደ መስመር ይመለስ ሌላ ነገር ነውና ማመን እቺ አዲክሽኗን ማመን ለራሳችን ጭንቅላታችን በጣም ሰፊ ነው እንግዲህ እናንተ ዶክተሮች ስለሆናችሁ ከኔ በላይ ኤክስፕሌን ታደርጉት ይችላልላችሁ የሚሰጠንን የተለያዩ መልሶችና ያንን መመለስ መቻል ወደ ምንድነው ይሄድን ያለ ነው መጨረሻውን ማወቅ
በብዙ ነገሮች ያው መጨረሻችንን አንደርስታንድ ሪያላይዝ አናደርገው መሰለኝ እንደዚህ ቦታ ላይ ደርሳለሁ ብለን አይታሰብምና ያቺን ነገር ማስተዋል መቻል መጨረሻ ላይ ዛሬ ባትሆኝም ነገ እዛ ቦታ ላይ እንደምትመጪ ማወቅ መቻል ነው። ለረጅም ዓመት እኔ ነገር ኤክስፒሪየንስ ብዙ ጓደኞቻችንም ምን ሰጠው የዲፌንስ ሜካኒዝም የምንለው ነገር ይመስለኛልና እንደዚህ ሆኜ እንደዚህ አራኔማ እንደዚህ ግን አጣሽም አገኘሽም ነጣሽም አብሮሽ ይሄዳል። ከዛ ዋንስ ዩ ስታርት የሆነ ኮንፊውዚንግ ሞመንት ላይፍ ላይ ስትደርሺ ሁሉም ሰው እንደሚያልፍበት ዶክተር አንቺ እኮ የራስሽ እኮ ስትረስፉል ሞመንት ይኖርሻል ኢን ላይፍ ያብቻል ግን እንደኛ አይነት ሜቶዶችን አልተጠቀምሽም ያብቻል አይደለ ሜንታል ሄልዝ ኢሹን በጣም ያሰፋው እንትን ይሏል ያጠነክረዋል ስትረስም ልትይቻለሽ የተለያዩ ነገሮችን ያሰፋልና ይሄን ነገር ማስተዋል ነው ብዬ ነው ማስበው። አዎ ማስተዋሉ እንዳለው ከማመን ይጀምራል አይደለ ሲጋራ ያጨስ አረ እኔ ነገ መተው ብፈልግ እኮ መተው እችላለሁ ሱስ የለብኝም ብሎ ማሰቡ ነው ትልቁ የሱሰኞች ችግር። አዎ እንደውም በህክምናው እነዚህ ዲያግኖስቲክ ክራይቴሪያዎች አሉን አይደለ አንድ ሰው ሰብስታንስ ዩዝ ዲስኦርደር አለበት የለበትም ከምንላቸው ነገሮች ውስጥ እዚህ ዲያግኖስ ካደረግነው በኋላ ራሱ ህክምናው ሱሱን አምኖ እንዲቀበል ነው። ስለ ሱሱ ምን ያህል ያውቃል እውነትም ሱሰኛ ነኝ ብሎ ያስባል ወይ ምን ያህል ያውቃል ስለሚጠቀመው ነገር ሚለውን እሱን አሰስ ማድረግ ራሱ አንደኛው ፓርት ኦፍ ማኔጅመንት የህክምናው አካል ነው የሚሆነው። ሌላው ደግሞ አንድ ማንሳት የምፈልገው ነገር ሰዎች ካሁን ካሉበት ኑሮ ለመለወጥ ምን ያነሳሳቸዋል የሚለውን ነገር ነው። ብዙ ሰው በጣም የሱም የሁላችሁም ጓደኞች ይኖራሉ አይደል ስቲል በሱስ ውስጥ ያሉ ምን ያነሳሳቸዋል ወደ ሌላኛ ህይወታቸው ወይ ጥሩ ለሞደል እናስበው ኑሮ ለመመለስ ብዙ ጊዜ እነዚህ ቢሄቪየሪስቶች የሚያነሱት አንድ ቲዮሪ አለ። አሁን ያሉበት ስቃይ ወይም ሰፈሪንግ ይሄ ራሳቸውን በመለወጥ ውስጥ በሚያሳልፉት ፕሮሰስ መሃል ላይ በሚመጣው ስቃይ የሁለቱን ስቃዮች ያወዳድሯቸዋል። አሁን ያሉበት ስቃይ የሚበልጥባቸው ከሆነ ራሳቸውን ለለውጥ ያዘጋጃሉ። እንደውም የብሩክ አንድ ቪዲዮ ትዝ አለኝ ውስጤንም ውጪንም እያቃጠልኩ አልኖርም ምትልባት ፓርት ትዝ ትላለች። ምናልባት ተስፋም ለለውጥ ካነሳሱ ነገሮች ይሆን ስትጠቀም ያሉበት ስቃይ ብለወጥ ነው የተሻለ ነገር አገኛለሁ የሚል ሐሳብ ይመጣብህና ለማቆም እንደው ገፋፍቶ ሲሆን ያቺ መጀመሪያ ላይ እንግዲህ እንደ ሙድ እንደ ማደግ እንደ ዘመናዊነት እንደ አራዳነት የጀመርካትን ሱስ ከ16 አመት በኋላ ምን ገፋፍቶ አስቆ ለማቆም ተነሳሳ? አንደርስታንድ ማድረግ ያለበት ሰው ሳይንሱን ወደ ኋላ ገለል እናርገውና ዴይሊ ሩቲን ምን ላቸው ነገሮች አሉ አይደለ ጧት አሁን እኔና አንቺ ጧት ተነስተን የምናደርጋቸው ነገሮች ወደ ፖዚቲቭ ነገር እንድትሄጂና ወደ ኔጌቲቭ እንድትሄጂ ያደርግሻል። ተነስቶ እንትን ይከለክላል ባይዚ የሚገርመው ይሄ ከእምነት ጋር ያለውን ቁርኝት ምናምን በጣም ይገፋል። በእኔም ብቻ ሳይሆን በብዙ ሰዎችም ከጆርኒ በፊትም ከጆርኒ በኋላም ያያዩት ስለሆነ ነውና ጧት ተነስቶ ሰላም አለኝ ብሎ ወደ ስራ መሄድ የሚያመጣው ተነስተሽ ፊትሽን ታጥበሽ ራስሽን ሽቶሽን ወይ ደግሞ ማድረግ ያለብሽን ነገሮች አርገሽ ስትወጪና ጧት ተነስተሽ ወደዛ ወደ አላረት የሰው ልጅ ምንድነው ያለኝ አንድ ልጅ ኦክሲጅን በእጁ ቢሰጠው ምን ማድረግ ይችላል ምን ይሆን ይመስልሃል አለኝና መጀመሪያ ነጥቀን ነው የምንጀምረው ጧት ተረዳሽኝ አይደል? ከዛ ራስሽን ዲስኮምፎርት አድርገሽ ትጀምሪያለሽ። ምን አይነት የስራ ቀን ነው ልታሳልፊ የምትችይው? የፈለገ ፕሮዳክቲቭ ብትሆኚ አንቺ ብዙ ነገር ያዛባብሻል። ስሜት ኢሞሽናል ስቴቢሊቲሽ በጣም ይቀንሳል፣ ይወረደ ነው የሚሆነው። በመጨቃጨቅ ብዙ ቀናቶችን በመጨቃጨቅ ነው የምታሳልፊውና ማሰብና ማስተዋል የምትችይ ሰው ከሆንሽ ደግሞ የምታሳልፊያቸው ደቂቃዎች አሉ። በዛች በመታጨሽበት ሰዓት 5 ደቂቃ የሚሆን ለ3 ደቂቃ ለ4 ደቂቃ በዛ ሰዓት ጭንቅላትሽ ውስጥ የሚሄዱት ተውቶች አንቺን መጥፎ ቀን እንድታሳልፊ የሚያደርግሽ ነገሮች ናቸውና ሲምፕል እንትሩ ነው ማስተዋል። ከመላመድ የተነሳ እነዚህ ነገሮች ተዘነጋያቸዋለሽ። ትላምጂና ሌላ ሀሳብ ውስጥ ትገቢያለሽ ወይ እንደው ያጨሽ ሌላ ሀሳብ ውስጥ ገብተሽ ትመለሻለሽ። ግን ይሄ ነገር መስመር እያሰተኝ ነው፣ ዴይሊ ስኬጁሌን እያዛባብኝ ነው፣ ዴይሊ ኢኮኖሚካል እንትኔን እያዛባብኝ ነው የሚለውን ነገር ከጧት ጀምረሽ እንድታስቢ አያረግሽም። ልክ ስትተዩ ያ ነገር ይከፈታል። መጀመሪያ መጸለይ ልትጀምሪ ትችያለሽ። ትክክለኛ ፓዝ ነው። የትኛውም እምነት እንትኑኝ በሰላም አውልኝ በቃ ጀመረኩ። ከዛ ፊትሽን ታጥበሽ ነው ለባብሰሽ ወደ ስራ የምትሄጂው። በልተሽ እንደማንኛውም ኢትዮጵያዊ ትሄጃለሽ። ይሄኛ አዲክሽኑ ካለ ግን ሌላ መስመር ነው፣ ሌላ
በዚህኛው መሄድ ሲገባሽ በዚህኛው እንድትሄጂ ያደርግሻል። ሰልፍ ስቲም ጋር ያለው ኢፌክት ራሱ ቀላል አይደለም አይደለ? እኔ ዲፕ ኢንሳይድ የሆነ ጊልት ፊሊንግ ይኖረዋል። ምክንያቱም እንደዚህ አይነት ሱስ ውስጥ ያሉ ሰዎች ሰልፍ ስቲማቸውን ራሱ አፌክት ያደርጋል፣ ይወረደ ነው ይባላል አይደለ? አከጥማህ እንደዚህ አይነት ነገር ለራሲ ያለውን ምልከታ አዛብቶብሃል አንተ? ምክንያቱም አሁን በፊትና በኋላ በደንብ ኮምፔር ማድረግ ስለምችል ቦዲ ቼንጅ ራሱ ይታያል። እንዴ ያቀርቅረሽ የሚሄድ አይነት ነገር ማለት የምትኮሪበት ተግባር አይደለም። ልቶ ብለሽ ይሄ እነዚህ ነገሮች ልተዋቸውና በቃ የራሱ ጉዳይ ብለሽ በቃ ብሬ ነው የምኖረው ብለሽ የምታስቢው አይነት ሰው ኮንሽ እንደዛ አይነት እንትን ይኖርሻል። ግን ከፕሮዳክቲቪቲ ጋር ቀጥታ ታያይዣለሽ። አንቺ የፈለገ አይነት የስራ ነገር ይኖርሽ፣ የፈለገ አይነት ቢዝነስ ሚቲንግ ይኖርሽ፣ አጭሰሽ ስትጂ የሚኖርሽ ኮንፊደንስ አለ። ቀና አሁን እኔ ወርክአውት እያደረኩ ነው ሰልፍ ዴቨሎፕመንት እና ፎከስ ማድረገው እዚህ ኤሪያ ላይ ነው። ዩኒት ሃቭ የሆነ ቀና ያለ ስትሬንግዝ ያቀረቅራል። ላይፍሽ ራሱ ሙሉ በአጠቃላይ እንድታቀረቅር ያደርግሻል። ይሄ ማንም ካንስል ሊያደርገው የሚችለው እውነት አይደለም። መሽተትሽ ማስቲካን ብትበይ ምንም የተለያየ ነገር ብታረጊ አንቺን ሜንታሊ ነው የምትሸውጂ እንጂ እንደዛ ማያረግ ኢንቫይሮንመንት ላይ ስትጂ ሽታው በምንም አይነት ፕሮቴክት አታረጊው። ትንሽዬ ሽቶ ምንም ልትይ ትችያለሽ። ያቺ ራሱ እኮ ከሰልፍ ስቲም ጋር ትገናኛለች። ኮንፊደንስ ላጣሽ አይደል ያቺ ነገር ይዘሽ እና ማስተዋል ይፈልጋል። እነዚህ ነገሮች በጣም ነው የሚያሾቀው። ምንም እንዳታረጊ ነው የሚያደርግሽ። ከዛ ማቆም ስትጀምሪ እነዚህ ነገሮች ኖቲስ ታደርጋቸዋለሽ። ያው ባንዴ ባይሆንም አይደል ኮንሲስተንሲ ተጨመሪበትና ማድረግ ያለብሽ ነገሮች ታረጊ ባላንስ ይሆናል። ቀስ ብሎ ይስተካከላል። አሪፍ። ያው መቼም እንደው አይ ሲጋራ መጥፎ ነው። ሲጋራ እንግዲህ አሁን ይሄ ሰልፍ ስቲም ከስራ ጋር ከምናምን ጋር ካልነው ውጪ በጤና አንፃር ደግሞ ዶክተር በጣም በርካታ ከካንሰር ጋር የተያዙ ችግሮች ምንም ጥያቄ የለውም ከሲጋራ ጋር በጣም ብዙ ካንሰር ህመሞች የተያዙ ናቸው አይደል? ዳይሬክትሊ ሪሌሽን አላቸው፣ ምንም ጥያቄ የለውም። ሶ አንተ ከነገርከን ከሳይኮሎጂካል ኢምፓክቱ አንፃር እኛ ኖርማሊ የትም ቦታ ከሚነገረው ከጤና ኢምፓክቱ አንፃር መጥፎ መሆኑ እየታወቀ በጣም በቀላሉ እንደውም ሰዎች ስለሚያገኙትም ጭምር ነው። አሱ ነው በጣም ከባድ ነው። ዞር ብለህ ጫስ አድርገህ ትመጣለህ። በቀላሉ ሳይኮሎጂካል ኢምፓክቱ በየቦታው የምታገኙ ነገር ስለሆነ በትንሽ ብር የምታገኙ ነገር ስለሆነ ነው። ሌሎቹ አዲክሽኖች እኮ ብዙ ሰው ቶሎ ይጋፋል። ምክንያቱም ያ ሪሶርስ ወዲያውኑ አይገኝምና አንድ ነገር ፈልገሽ ጊዜም ይፈልጋል፣ ሰዓትም ይፈልጋል፣ እንደገና ሎኬሽንም ማይት ብሎ ነገር ማግኘት መቻላል። ይሄ ግን ዞር ብለሽ የምታገኛት ነገር ናትና አንዳንዴ የራሴን የማይሆኑ ጥሩ ቦታዎች ላይ ሆኜ በሰከንድ ያቺን ነገር ሳረጋገኛታለሁ። ይሄ ነው እንትን የሚለው ዞር ብለህ በጣም በትንሽ ዋጋ በትንሽ ቦታ ላይ በትንሽ ደቂቃ ኤኒ የትኛውም ቦታ ሆነ እንደው ፈጣሪን ካልፈራ የእምነት ቦታ ሆነ ራሱ ዞር አርጋርጋት የምትመለሳት ነው። ሰርገኛ ሁሉ ሆነ ሙሽራ ሆነ ራሱ የምታደርጋት አይነት ነገር ናት። በቀላሉ ስለምታገኝ እዚ ላይ አፎርደብል ተገዥነት ማለት በቃ የተገዥነት ቅኝ ግዛት ነው ማለት ይቻላል። ይሄ መንቀሳቀስ አልቻልኩም። ገብቶሻል። መፈልገውን ነገር ሰርግ ላይ ሆኜ አስቢው እንግዲህ ያንን ነገር በደም አቴንድ ማድረግ ሲገባኝ ዞር ብዬ ማድረጋት ከሆነ ለሌላ ነገር ነው። ቆንጆ ምግብና እዚህ ጋር ጥሬው ቁርጡ ምኑ ይያለ እዚህ ጋር መጥቼ ያን ሲጋራው የምፈልግ ከሆነ ምን ያክል መንገድ እንዳሳተኝ ተረዳሽው አይደል? ያን ነገር አለው። ይሄ ሁሉ ችግር ይያለ እንግዲህ ከጤናም ከሳይኮሎጂም በማህበረሰቡ ከሚሰጥ ግምት አንፃርም በጣም ብዙ ችግር ይያለው አሁን እሱ ሲጋራ ካቆመ 115ኛ ቀን ብለን ስናመጣው መቼም ቀላል አይደለም። ፕሮሰሱ ይከብዳል። እብነፍ ችግሩን ብታቀው ራሱ አይደለ? እንደው ለምንድን ነው የሚከብደው የሚለውን የተወሰነ እናሳ። ብዙ ጊዜ ከባድ የሚያደርግብን ኦር የሚያደርግባቸው ነገሮች ምንድነው? እነዚህ ዊዝድሮዋል ሲምፕተም የምንላቸው ባቆሙ ከነጋታው ቀን ጀምሮ 2/3ኛው ቀን ራስ ምታት፣ ድብርት፣ ጭንቀት፣ እንቅልፍ ማጣት፣ የምግብ ፍላጎት መቀነስ እነዚህ ነገሮች በጣም አስቸጋሪ ሆኑባቸዋል። ስለዚህ ወዲያው ቢወስዱ ግን እንደሚታዋቸው እነዛ ነገሮች ስለሚያውቁ ሪላፕስ ያደርጋሉ ወይም ድጋሚ ወደ እሱ ይመለሳሉ።
አዎ ዋናው ችግር እሱ ይመስለኛል እንግዲህ ካቆምከው በኋላ በቀላሉ አታቆመው አቆማለሁ ብለ ከወሰንክ በኋላ ራሱ እነዚህ ዊዝድሮዋል ሲምፕተሞቹ ከዛ ውጪ ውስዋሱ ክሬቪንጉ አይደለ በጣም የሚያስቸግረው ሳትወድ በግድ ወደዛ እንድትሄድ ያደርጋልና ይሄንን መንገዶች እንዴት ወጣ አንተ ራሱ ዴይቱ ብለና መሰለኝ ሁለተኛው ቀን ላይ እጅ ሁሉ ሲንቀጠቀጥ በተወሰነ ደረጃ ዛ ቲክቶክ ላይ የቀረስካቸው ቪዲዮ ነበሩና እስኪ ተመልካቾችም የተወሰኑ ቪዲዮዎችን እናቀናብራቸውና የነበረን ሂደት የተወሰኑ ቀናቶችን አይተን እንመለስ። ዴት ትንሽ ከባድ ነው እውነት ለመናገር እግዚአብሔር ዛሬ ነው ከበደኝ እስካሁን በቃ ድንገት የማጨስ ቶቱ ጭንቅላቴ ላይ ተደራረበ ይሄ ሙቀት አካባቢ ሙቀት ይላብ በጭንቅላት ውስጥ በተደጋጋሚ መምጣት በቃ ማለት ጭንቅላቴ ሊያሳርፈው አልቻለም። The family matter and the truth of the matter. He was God's plan to show y'all the liar. ሁለት ተርሞች አሉ። አንደኛ ላፕስ ይባላል። ላፕስ እና ሪላፕስ የሚባሉ ነገሮች አሉ። ላፕስ ማለት ይሄ ዋን ታይም ዩዝ ነው። ይሄ ሰብስታንስ ምን ጠቀማቸውን ነገሮች ዋን ታይም ዩዝ አንዴ መሳሳት ልንለው እንችላለን። ሪላፕስ ደግሞ ተመልሶ እዛው የነበርንበት ሲቹዌሽን ላይ ዝፍቅ ማለት ነውና ፌለሪቲ ጋር አናገናኘው። ሱሰኛ ረጅም ዓመት የቆየም ትንሽ ሱሰኛ ኤክስፒሪየንስ ያደርጋል። ላፕስ ግን ከስተት ተምረሽ ወዲያውኑ መመለስ ወደ ቦታው መቻል ነው ዋን ተመልሰናል ተመልካቾች እንግዲህ እንዳያችሁት ነው የብሩክን ወይም ደግሞ ሳይክ ነው አይደለ በሶሻል ሚዲያ ላይ ስምህ የሳይክን ሂደት የለውጥ ሂደት እንዴት አድርጎ ሲታገል እንደነበረ ምን አጋጠሙት የሚሉትን እነዛ ነበር አሳይተናችሁ የነበረው። አሁን ወደ በአካል አጠገባችን ወዳለው ሳይክ ወይም ደግሞ ብሩክ ተመልሰናል። እስኪ ምን ከበደ አሁን የተወሰኑትን እዛ ጋር ቻሌንጆቹን አይተናል አይደለም ምን ከበደ አንተ? ስሊፕነስ ይሄ እንቅልፍ እንትኑን ለረጅም ጊዜ አሁን ከቪዲዮም በኋላ እንዲያውቁት የምፈልገው ነገር እነዚህ ነገሮች ዊዝድሮዋል ሲምፕተሞቹ ቀደም ዶክተርም ሲል ሰምቻለሁ በመጀመሪያ ቀናቶች የሚፈጠሩ ዊዝድሮዋል ሲምፕተሞች አሉና እኔ ያው በዛ ፓዝ ላይ ስላለፍኩ ላስታክለው ብዬ ነው። ከ3 ወር በኋላ ሊመጣ ይችላል እነዚህ ነገሮች ከሆነ ጊዜ በኋላ ለሊት ላይ እንቅልፍ የማጣት ነገር ሊኖር ይችላል። ሪላፕሲ ሞመንት እናነሳዋለን በኋላ ሪላፕሲ ሞመንቶችን ክሬት የሚያደርጉት እነዚህ አይነት ነገሮች ናቸው። ድንገት አለመተኛት ሪላፕሲንግ ሞመንት የሚለውን እንዴት አድርገን በአማርኛ እናውራ? ወደ ሱሱ መመለስ ማገርሸትና ወደ ሱሱ መመለስ ማገርሸት የሚለውን እንትን ብለውና ዊዝድሮዋል ሲምፕተሞቹ ይሄ ለሰው እንዲረዳውና እንዲያውቀው የሚፈልገው እኔም ፐርሰናሊ የሚፈልገው ምን እንደሆነ ታውቂያለሽ ዶክተር 16 ዓመት አሁን አጭሻለሁ እኔ ብዙ ነው አይደል? አንድ ዓመት ቢፈጅ 6 ወርስ ቢፈጅ እነዚህ ነገሮች ክሊር ለማድረግ የማቆሙ ፕሮሰስ ይሄዳል ቶሎ እንትን አይልም። አንዳንድ ሰው ላይ እኔም ፐርሰናሊ ማቃቸው ለ11 ለ12 ዓመት ቃሉንም ሰምቶትና አንስቶት የማያውቁም ሰዎች አሉ ካቆሙ ቀን ጀምሮ። አንዳንድ ሰው ደግሞ ስትራግል ያደርግበታል። ይሄ ነው ይለያያል ባህሪውና የሆነ ንሳት ላይ ሽታው ራሱ የሚመጣበት ጊዜ አለ አልፎ 3 ወር ራሱ አልፎ ሽታው ምኑ አንድ ዓመት ምናምን የቆዩ ልጆች ነው ፕላትፎርሙ ላይ መጥተው ከኔ ጋር ኮንቨርሴት ሲያደርጉ ስቲል አለ የሆነ ንሳት ላይ ምክንያቱም ረጅም ጊዜ አብሮን የቆየ ባህል ነው ባንዴ ሊጸዳ አይችልም። እንደመጀመሪያው አይሆንም ዶክተር እንደመጀመሪያው የስዌቲንጉ ላቡ ምኑ የለም። እንደውም አሁን ኢንተግሬት ያደረኳቸው አንዳንድ ሀሳቦች አሉ። ይሄ ላቧ ምናምን ብለን ያነሳናት አለች አይደለ? ለምን የመጀመሪያ ቀን ላይ ስፖርት አንጀምርም? ላቡ እንትን ስለሆነ ነው። እኔ ስፖርት ስላልጀመርኩኝ የክሬቪንግ እንደሆነ ገባኝ የፍላጎት ስፖርት እየሰራው አልቦኝ ቢሆን ኖሮ ግን በሰዓቱ ራሴ አይገባኝም በምን እንዳላበኝ እና ኢንተግሬት ማድረግ መቻል ትንሽ ይሆናል አይደለ? እርግጠኛ የሆነ ሊደርሺፕ ይፈልጋል እነዚህ ነገሮችና ዊዝድሮዋል ሲምፕተሙ ከምታስቡት በላይ ነው። ይከብዳል ምን ጥያቄ የለውም። በጣም ትንሽ ቻሌንጂንግ ነው። ጭንቅላታችን በጣም ከሱ ውጪ ሌላ ነገር ሊያስብ አይችልም። እነዚህ ነገሮች ያመጣቸው ራሴ በራሴ ባላቆምስ ምናምን ብዙ አይነት ምክንያት ይሰጣል ለጭንቅላታችን። እሱን ማሸነፍ ደግሞ አንደኛ ከላይፍ ጎል ጋር ማያያዝ መቻል። የተሻልኩ ሰው ነኝ ይሄን ነገር ኦቨርካም ማድረግ ካልቻልኩ ሌላ ነገር እንዴት ኤክስፔክት አደርጋለሁ ከራሴ ለውጥ? እቺን ነገር ለአንቺ ሜቢ ሲጋራ ትንሽ ነገር ሊሆን ይችላል ዶክተር፣ እኔ ላይ ግን መጥቶ ላይፍ ላይ ብዙ ነገር አስቸግሮኛል። ስለዚህ ይሄን ነገር መፍትሄ ካልፈለኩኝ ኖርማል ብዙ ነገር እኮ እንደ ወንድ ልጅ ያጋጥም ይችላል ወይ እንደ ሴት ልጅ
በላይፍሽ ይሄ ራስሽ ወደሽ ያመጣሽው ነገር ነው ከዛ በኋላ አላበሽም አንቀጠቀጠሽም ምንም ማለሽ ነገ የተሻለ ቀን እንዳለ ማወቅ ከዴዋን ጀምሮ ከዛ ደግሞ ዴዋን ማለት ዴይ2 ሲሆን እንዴት ነው 24 ሰዓት እኮ ነው የሆነ ለውጥ አለ የሆነ ፕሮግረስ አለ ዴይ3 ላይ የሆነ ፕሮግረስ አለ ግን ደግሞ ወደ ኋላ ተመለስሽ ማለት ሌላ ዴይ1 ነው ምንድነው ዴይ1 ኦር ዋን ዴይ ሚል ሐሳብ ይያየው ነበር ናይስ ስለዚህ ካቆምክ በኋላ ተመልሰ ገባህበት ማለት ራሱ ዴይ1 እንደገና ደገምከው ማለት ነው ከህይወትሽ ጋር ያይዩ ከሱሱ ጋር ብቻ ሳይሆን ከህይወት ጋር ድጋሜ ወደ ኋላ መመለስ ለጥሩ ነገር ድጋሜ ተወልጃለሁ ይባላል በቋንቋ ይሄ ግን አይደለም ለመጥፎ ነገር ነው ድጋሜ የምትወልጂው በህልም ሁሉ አጭሰህ ነበር አይደል አዎ እንደው የእንትኑ መጠን የመፈታተኑ መጠን ልበለው ወይም የክሬቪንጉ መጠን ነው ሃሉሲኔሽን ይላያል ይሄ ዲፕ ምን ያክል ዲፕ እንደነበርሽ ማተር ያደርጋል ብዙ አይነት አጫሾች አሉ ኢንትሮቨርት ኤክስትሮቨርት አጫሾች እና የሚባሉ I'm one of ይሄ ኢንትሮቨርት ብቻው ነው ከሚያጨሱት አይነት ሰዎች መሃል መጽሐፍ ይዤ በዚህ ይዤው ሊያልቅ ይችላል ሙሉ ተረዳሽኛል ከራሴ ጋር ነው ያ ፒር ፕሬሸር ምናምን ኢንክሉድ ያደርግምና ዲፕ የነበርኩበት ነገር ነው መሰለኝ ከዛ ደግሞ በዛ ሰሞን የምሰማው ወዲህ በተደጋጋሚ እሱ ነው የሆነ ልጅ ነገሮኝ ነበር ከዛ በፊት በህልም ራሱ ልታየው ይችላል ይሄ ነገር ይያለኝ ነበር ታጨስ ምታየው አዎ እና ትክክለኛ ጭስ ነው ኤክስፒሪየንስ ያደረኩት በዛ ሰዓት እና ደነገጥኩኝ በሌላ ነገር እኔ ከዛ በፊት ብዙም አልነቃም ነቃው እና ኦኬ ደንግጬ ነው ከኋላ ድንጋይ የተወረወረብኝ ነው የነቃውትና ከኦዲየንሱ የራሳቸውን ኤክስፕላኔሽን ሰጡኝ ሰዎች ግን ያው ያ ፓርት ደግሞ ያንን ስቴጅ ማለፍ የራሱ የሆነ ስቴፕ እንደሄድኩ ገባኝ ገብቻል የሆነ ትንሽ ፖዚቲቪቲ ማውጣት አለብሽ እነዚህን ኤክስፒሪየንሶች ስታይ ያለፍኩት ነው ማለት ነው ቻሌንጁን እንደዚህ አይነት እንትን እኔም ኤክስፒሪየንስ አድርጌ ያውቃለሁ ከታካሚ ወገን ማታ በህልሙ አይቶ ያችን ሞመንት ማለፍ አልቻለምና ጧት ላይ ተነስቶ አጨሰ አንዴ ብሬክ ማድረግ ከጀመርክ ደግሞ ኮንሲስተንሲ ከሌለ ተመልሶ ወደ ኋላ መመለስ ነው የሚሆነው እንደገና አሁን ከሪላፕሲንግ ጋር እንደገና በተያያዘ የተወሰነ ሐሳቦችን እናንሳ ዶክተር ሌላው ችግር ደግሞ አሶሲዬሽን ነው አይደለ ከሆነ ነገር ጋር ሲጋራህን በታያይዘው ከሆነ ያቺ ሞመንት ወንጣስ ቁጥር ወደ ማጨስና ነው የመመለስ ድሉ ሰፊ ነው እንደውም አንዳንድ ሰው ይሄ ቅድም እያወራን ነበር ከምግብ በኋላ ምትወስጂው ከሆነ ልክ እንደበሉ ሲጋራ አምጣ የሚላቸው ሰዎች አሉ ስለዚህ አሶሺየት አድርገውታል ከምግባቸው ጋር ልክ ምግብ እንደበሉ ትዝ የሚላቸው ነገር ምንድነው ሲጋራ ነው መብላት አያቆሙም ልክ ነው ስለዚህ ያላቸው ምርጫ አሶሲዬሽኑን ማቋረጥ ነው የሚሆነው መብላትን ከማጨስ ጋር ካገናኙት ያው ወይ መብላቱን ወይ ማጨሱን ማቋረጥ ወይ ሁለቱንም ይዞ ምርጫውስ ሊገባ ነው ስለዚህ መፍትሄ የሚሆን ይችላል አሶሲዬሽኑን ማቋረጥ ትልቅ መፍትሄ ሆነናል ይሄ ሪላፕሱን ለመከላከል ማለት ነው ዲቴክት ማድረግ ጭምር አልኮል ስጠጣ መታጨስ ከሆነ ማጨሱ አሶሲዬሽን ካለው ፍሪኩዌንትሊ መታጨስ ከሆነ ከምግብ በኋላ ከቡና በኋላ መታጨስ ከጫት ጋር መታጨስ ከሆነ አንድ ላይ መታያይዘ መታደርገው ከሆነ ቢሄቪራል እንትን ሳይኮሎጂ እና ስኪነር አሶሺየት ቆንጆ ሐሳብ ስላመጣው ነው አሶሺየት የሚደረገው መጀመሪያ እኔ ከዴዋን በፊት በደንብ ፎከስ ይጠይቃል ለማቆም ይሄ ያነሳው ከምግብ በኋላ ከቡና ጋር ቡናና ሲጋራውን አሶሺየት አርጌው ልክ የጠገብኩ ላይ መስለም እኮ ካላጨስ ማይንዳችን ሴታፕ የተደረገበት መንገድ ነውና ከማቆሚ ከመጀመሪያ በፊት እነዚህ ነገሮች ብሬክ አድርጊያቸው ነበር ምክንያቱም በጣም ሊያስቸግረኝ የሚችለው ሞመንት እሱ እንደሆነ አንደርስታንድ አድርጌዋለሁ ከዛ ሜቢ እኔ ጋር አንዳንድ ነገሮች ሪኮመንድ ማድረግ ይከብዳል እኔ ጋር የሚሰራው ነገር ሌላ ሰው ጋር ይስራ አላቅም ግን የክሬቪንግ እንትን ሲመጣብኝ ቡና ስጠጣ ያለው የኛ ሀገር ሴሬሞኒ አለ አይደል የጣኑ ሴሬሞኒ አንዳንዴ እንደዚህ ተሰፍቄበት እንዲህ ያልኩበት ሲቹዌሽን ነበር ተረዳሽኝ አይደል በሰዓቱ ያቺ ምትጠይቀኝ የተወሰነች ያንድ ደቂቃ ምናምን ስሜት አለች ጣኑ ከን እስኪጨጨስ አድርጋችሁ አምጡት ምናምን እኔ ተጠቀምኩበት ሜተድ ነው ሌላ ሰው ጋር ሊሰራ ይችላል ላይሰራም ይችላል ሜቢ ትሪገሪንግ ፖይንትም ሊሆን ይችላል እና ይሄ አሶሲዬሽኑን ከምንም በላይ ቲዮሪው ይላል ላይፋችን ላይ ኢንተግሬት ማድረግ ጧት ተነስተን ምናረጋት እኮ ምክንያት ይችላል በደም አሶሲዬሽኑን በደም ብሬክ መደረግ አለበት አዎ ሌላው እንዲሁ አቁም ያለው ብለህ ከወሰንክ በኋላ ወደ ኋላ ሊመልስህ የሚችለው ነገር ኢንቫይሮንመንቱ
አይደል? ከቤተሰብ አካባቢ ሊሆን ይችላል ወይም ደግሞ አብሮህ የሚኖር ሰው ሊሆን ይችላል ስራ አካባቢ ሊሆን ይችላል ኢንቫይሮንመንቱ እንደገና ወደ ኋላ ሊመልስህ ይችላል ይሄ በቤተሰብ አካባቢ ራሱ መታወቅ ያለበት ይመስለኛል አይደል እውነት ነው መታገዝ አለበት ሰው መጀመሪያ day one ብዬ ልጀምር ስል በጣም አጽንኦት መስጠት ያለበት እንትን ስለሆነ ነው day one ብዬ ልጀምር ስል ምን ሊመልሰኝ እንደነበር ታውቂያለሽ ይኸውላ ቻሌንጅ እንግዲህ ብዙ ህብረተሰብ የተጠቀመበት ያለበት ቻሌንጅ ነው ቤተሰቦችስ እንትን ቢሉ ዘመድ አዝማድ በጣም ኤክስቴንድ ፋሚሊ ነኝ እኔ እነሱ ቢሰሙ ምን ይሉኛል በያሰብኩት ከዛ ደግሞ 40ኛ 50ኛ ላይ ማወራውን ነገር ብትጠይቅኝ ባካችሁ አካባቢ ላይ ያላችሁ ሰዎች ቢያንስ ኢሞሽናል ስቴቢሊቲ ምናምን የሚለው ነገር አንደርስታንድ አድርጉት ግፊያው አንደኛ ኤክስፔክቴሽን የሚያቆመው ሰው ማወቅ ያለበት ብቻውን ነው መጀመሪያ ሲጋራውን የለኮሰው ለፍጥሻል አይደል ተጠያቂነቱ መጀመሪያ ራሱ መሆን አለበት ከዛ በኋላ ግን ሌቭሉ ከፍ ያለ ሲመጣ እርዳታ ያስፈልጋል ምክንያቱም የተለያዩ ጭንቅላትሽን ነው የሚይዝሽ የተለያየ ባህሪ ቅያሬ ስለሚመጣ ዶክተር አንተ ብታግዘኝ የተሻለ መንገድ ላይ ልደርስ ይችላል ካልሆነ ደግሞ መራቅ ማንኛውም አይነት ነገር ግፊያውን ለብቻ ማድረግ ለብቻ ደግሞ ሲሆን አንዳንድ ከባድ ነገሮች ሊያጋጥሙ ይችላሉ ብዙ ኤድ የሚያስፈልጋቸው ነገሮች ስላሉ ግን ቶክሲክ ኢንቫይሮንመንት ነውና ልረበሽ እዛው ተቀምጬ ጭራሽ ቦታው ላይ መመለስ ነው የሚሆነውና በደንብ ውጭ ላይ ያለው ሰው አንደርስታንድ ማድረግ ያለበት ትልቅ የህይወት ህመም ላይ እንዳለ ለማቆም የሚሞክር ሰው የፈለገውን ነገር ይበል የፈለገውን ነገር ያርግ አቢዩዝ አይኑረው አንደርስታንድ እንዲያረግ ቢያረጉት ጥሩ ነው ከዛ በተረፈ ደግሞ ማንበብ እነዚህ አሁን ሞር ዴቨሎፕድ ሆኗል ዓለማችን ኤአይ ቱሎች ለተለያዩ ስሜቶችን ይነግራሉ እኔ ኩዊት ኢንፍሉ የሚባል ነገር እንደ ሳይኮሎጂስት አላቅም ተወታርጊው ነበር ሳይኮሎጂስቱንም ቢሆንም ግን ኩዊት ኢንፍሉ እዛ ቻሌንጅ ላይ ያለው ነው ያወቅኩት ነፍጥ በነፍጥ ሲያደርገኝና ሲዘጋጋኝ ኩዊት ኢንፍሉ የሚባል ነገር አለ ያን ኤአይ ቱል ላይ ነው ያወቅኩት ሳነብ ጥያቄ ማለት ሲጋራ ማጨስ ማቆምህን ተከትሎ የጉንፋን አይነት ምልክት ጉንፋን ነው ይላያል እስከ አንድ ወር ሊቆይ ይችላል እኔ ወደ 2 ሳምንት አካባቢ እንደዛ አይነት ነገር እንትን አለኝ ያዘኝና ያ ምንድነው የሚወጣበት መንገድ ነው ለካ ኒኮቲኑ በላብና በስዌትና በሙከስ ነው የሚወጣው በነፍጥ ነው የሚወጣውና ያን ነገር እኔ አላቀም ነበር ስታንቢ ለራስሽ መፍትሄ መሆን ትችያለሽ ያ ሁሉንም ሰው በጠይቂው ማያውቀው አንደርስታንድ አንቺ ቦታው ላይ ስላለሽ ትናንሽ ነገሮችን ከዛ ደግሞ የላይፍ ሲቹዌሽኖችን ደግሞ ኢንተግሬት ማድረግ መቻል አለብሽ ይሄ ነጭ ሽንኩርት ዝንጅብል ምናምን የሚባሉ ነገሮችን day one ላይ ብትጀምሪ ቶሎ ሂል የማድረግ ነገር ይመጣል ሰው ያው ቤተሰብ ምናምን ይሄን ነገር ነው የማቅረብም በአስፈላጊው ሰዓት ማገዝ የምግብ ሌላ ነገሩን ትቶ ስለሆነ የሚመጣው የሚያስፈልገውን ነገር መሙላት መቻል ፋይናንሻልም እንትን ይፈልጋል አዎ በስጭቱ ንጭንጩ እንግዲህ ከሁለቱም አንፃር ይመስለኛል አንደኛ ከአቋሚው አንፃር ሲጋራውን ካቆመ በኋላ አሁን ይሄ ዊዝድራሉን ተከትሎ ክሬቪንጉን መፈለጉን ተከትሎ በስጩ ነጭናጫ ሊሆን ይችላል ስለዚህ ይሄንን መረዳት ከቤተሰብ በኩል መሆን ያለበት ነው ሁለተኛ ደግሞ ያቆመው ሰው ራሱ አይን ራሱ ቲክቶክ ላይ እየተጠቀስከው ይመስለኛል የሚያበሳጫችሁ ሰው ካለ ቶክሲክ የሆነ ኢንቫይሮንመንት ካለ ራሳችሁን ከዛ በኩል አሽሹ የሚል ከዛ ኢንቫይሮንመንት ላይ በቃ በዳኒት አንቺ ለራስሽ መሆን መቻል አለበት ነው ይሄ ስለ እንትን ሲወራ ስለ ሪሃቢሊቴሽን ሴንተር ምናምን እኔ ብዙም አድቮኬት አላረገውም አድቮኬት ማድረግበት ምክንያት ምንድነው የሱስ መደራረብ ካለ አድቮኬት አደረጋለሁ በተረፈ ተመለሰሽ እዛ ቦታ ላይ ሳይንሱ ምን ይላል መሰላችሁ ኦልሞስት 70% ሪሃቢሊቴሽን ከወጣ በመጀመሪያው ወር ይጀምራል ቶሎ ተመልሶ ለምን የምትሄጂበት ኢንቫይሮንመንት እዛው ቦታ ላይ ስለምትመለስ ተመልሰህ ያን ነገር የማድረግ ነገር ይኖራል ከዛ እነዚህ ቶክሲክ ኢንቫይሮንመንት አጠገብ ቤት ውስጥ ያለው ሰው መጀመሪያ እንደዛ አይነት ኢንቫይሮንመንት ያለው ከሆነ አንተን ለትንሽ ነገር የሚያበሳጭ ከሆነ ያ ሩቲን ትደግመዋለህ መፍትሄ መስሎ የምታረጋቸው ነገሮች ሄደ ወዲያውኑ ወደ ሱቅ ነው የምትሄደው ስለዚህ ቢያንስ የራስን ጭንቅላት ኮንትሮል ማድረግ ይከብዳል የራስ ከብዶ ለሌላ ሰው ባህሪ መሸከም ማለት ትንሽ ቻሌንጂንግ ነው የሚሆነው
ነገርና አንድ ቀን እንደውም 7 ሲኒ ቡና ዛሬ ጠጣው ስትላይ ታለው አንድ ቪዲዮ ላይና በዚህ መጠን እንግዲህ 7 ሲኒ ቡና ፕሮቫይድ የሚያደርግ የሚያግሰው ምግብ ብዙ ሊያስበላህ ይችላል ያንን የሚያግሰው ለተበሰጫጭ ይችላል ያንን የሚያግሰው በዙሪያ ካለ ጥሩ እንትን የሚል ይመስለኛል ከዛ ውጪ እንግዲህ አሁን ይሄ ነው ያረኩት ይኑላ ነገር አንተ ብቻ ያረኩት ክሬዲቱ ለራስ ነው መሰለኝ ነገር ሆል ጆርኒ ብቻ ነው እንትን ያልኩት ማንኛውንም አይነት ለተወሰነች ጊዜ በደም ካለፍኩት በኋላ ከቤተሰቤ ጋር ተገናኝቼ ለነሱ ጋር ያው በእንትኑ ሳይሆን ጀስት ያንን አጋጣሚ ያገኘው እንጂ ከዴይ 1 ጀምሮ እስከ ዴይ 50 ምናምን ድረስ ብቻዬን እያንዳንዱ ነገር ይሄንን ያልኩሽ ለራስሽ መፍትሄ መሆን አለብሽ እያነበብሽ ጥያቄ እየጠየቅሽ ያ ሪሶርስ የለም ያ ኢንተርኔቱ ነው ሪሶርስ አንዴ ምን አጋጠመኝ ማታ ላይ ክሬቪንግ እንትኑ በጣም ከብዶብኝ ይሄ የውስጥ መሙላ እስኪመስለኝ ድረስ አንድ ዶክተር ጋር ቴክስት አደረኩኝ ከዛ በሳቱ መፍትሄ ብዬ ትመልስልኛለሽ ብዬ ነው ጥያቄዎችን እና በማግስቱ ነው የመለሰችልኝ በዛ ሰዓት እኔ ብዙ ነገር ማድረግ ይችል ነበር መፍትሄው ግን ምን እንደተጠቀመኝ ታውቂያለሽ በሰዓቱ አንዳንዴ በቃ መተው ማለት ብርድ ልብሴን አመጣው ተጠቀለልኩ ተኛው በላብ ወጣልኝ ጧት በቃ ኦቨርቲንክ ማድረግም አንዳንዴ አንተን ይሏል ያስተዋል መንገዱ ጀስት ብቻ መሆን በቻሌንጁ ላይ ጥሩ ነው ግን you should have የሆነ ጠንከር ያለ ሜንታል ስትሬንግዝ ግቲንግ ኮች የሚያስፈልገው አንዳንዴ ኤድ እነዚህ ነገሮች ማይንድ ሴት ሰው ይመጣና ስትሮክ ይዘኛል ምናምን ቢል ሰው አለ ይገርምሽ ባቆሞ ስትሮክ ይዘኛል ባቆሞ ሲጋራው ተቃራኒ ነው በቃ የሚያደርገው ሙሉ የምታደርገው ነገር ተቃራኒ አይነት ጭንቅላት ነው የሚሰጥ ምክንያቱም የተሰራበት መንገድ ነው ይሄ ያው እንትን ያው እንደ ጀግና ይቆጠርንህና ይጋበዝንህም ለዚህ ነው እንግዲህ ታገልክና ብቻህን አሁን እዚህ ያለህበት ጋር ደረስክ ግን ዶክተር ቅድም የነገርከኝ ነበር አይደል ሶሻል ሚዲያው ላይ ቲክቶክ ላይ ራሱ የሚተነኩሱ ሰዎች ነበሩ ሲጋራው የሚልኩልክ ነበሩ አይደል ይላል ትሪገሪንግ ፋክተር ነው አይደል አንድ እነዚህ ማየቱ እዛ ኤንቫይሮንመንት ላይ መገኘት ሲጋራው ማየቱ በራሱ ትሪገሪንግ ፋክተር ነው ሪላፕስ የማድረግ እድልህን ይጨምራል እሱን ራሱ እንዴት ነበር ቻሌንጁ እሱን ራሱ ይነግራል ላስጭስ ሁሉ አንድ ቪዲዮ ላይ ላስጭስ ብሎ እስካሁን ስቲላል ሚተነኩስ የሚገፉ ይጠሩና የሲጋራዎችን ይሄኛ ይሻላልኛ ብለው ጥያቄ ምልክት ያደርጉታል በቻልሽው አቅም ቀና ነገሩ ማውጣት ነው ያው ሶሻል ሚዲያ ለአዲስ ሰው ከሆነ ትንሽ ይከብዳል ኤክስፒሪየንሱ ካለሽ ግን የምታውቂው ያው ሁሌም ጥሩ ነገር እንደም ሞር በሰራሽ ቁጥር አይበለጠ በጣም የሚለኝ ሰው እኮ አለ ማታ ውጣ ማለት ውጣና እናግረን ምናምን ይሉኛል ዳሩ ነው ለሰክተ ተብሎ ምናምን ወጣ እናግረን ምናምን ይላሉ ሄት ስፒች ይኖራል በእርግጠኝነት እኔ ግን ያሰብኩት ምንድነው ሰፖርት ግሩፕ ሴትአፕ የለንም ማለት በአገራችን እኔ እንደ ሰፖርት ግሩፕ ነው በተለይ ደግሞ እንዳልኩሽ ይሄ ቁጭ ብሎ ጊዜውን እንደሚያሳልፍ ሰው ማለት ከሚያነብ ምናምን ወይ ኳስ ያየው ቤቴም ቢሆን እንደዛ አይነት ሰዓት ተጠቀም እጄ ላይ ስለማይጠፋ የተጠቀምኩት ሶሻል ሚዲያውን ይሄ ላይቭ ሴሽኖች ምናምኖች አሉ አይደለ መቀመጥን ሌላ ቀን ማረገው ነገር ቁጭ ብዬ ማሳለፍን ከዛ ደግሞ እያወራው ስመጣ የብዙ ችግር ለካ ከኔ በላይ ነው ፕሮብሌሙ እና የነዛን ሰዎች ነገር እየሰማው ስመጣ ልጁ እኮ ወዶ አይደለም እኮ የሚያማርጠኝ እኮ ገብቷል ያን በምን ጭንቅላቱ እንደዛ ሊልኝ ይችላል ምን ፖይንቱ ግን ብዙ ነገሮችን ስለሚያስት ይሄ ስፒሪቹዋል እንትንሽ ነው የሚያሳስትሻል ሜንታሊዝም ኢሹ ጋር በጣም የተያያዘ ነገር ስለሆነ እኔ አንደርስታንድ ያረኩት መጣውና ከሆነ ሰው በኋላ ቀልድ ነው የመዝናኛ ከመናደድ ማለት ለሌላ ሰው ትንሽ ቻሌንጅ ሊሆን ይችላል አው በጣም ትንሽ ሳይሆን በጣም አስበዋለሁኝ ሲጋራ ለማቆም ትግል ያደረኩኝ ነው ብለ ሚዲያ ላይ መተ ሲጋራ ስሙን እየጠቀሰ ፎቶውን እየላከ የትኛው ላስጭስ የሚል ሰው እንደሚያገኙት አው ሌላው እንግዲህ ጠቅለል ያደረግነው እንድንመጣ አንድ ብቻ እምትለው ደግሞ ሌላው ችግር ትመስለኛለች እንግዲህ ሱስ አቆማለሁ ብለ ከወሰንክ በኋላ ኦሬዲ ዲሳይድ አድርገሃል አምነህበታል የጎዳህ እንደሆነ ምናምን ግን እንደው አንድ ዛሬ ብቻ አንድ ፍሬ ብቻ ከበፊቱ እኮ ቀንሻለሁ ብሎ አንድ ሲጋራ ማጨስ እንትኑ ወደዛ ያቀርበዋል ራሱ አይደል ሪላፕስ የማድረግ ነገሩን ይጨምራል አንድ መሆኗን ነው ሰው የሚያየው እንጂ የጀመርሽውን ፕሮሰስ እያፈረስሽ እንደሆነ አይደለም
አይኖ ይከብዳል እሱን አለመረዳት ሳይሆን ግን አንዴ ብለሽ የምትመለሻት ነገር ሪላፕስ የመሆን እድሉን ሪላፕስ የማድረግ እድልሽን ይጨምራል በጣም ለምን ይመስልሻል ዶክተር ያውን እንደዛ የሚለው አንዴ ላርጋት የሚለው ሰው ኦኬ ያው ክሬቪንጉ ነው ብዬ ነው ማስ ክሬቪንጉ ነውና በጣም ተቃራኒ አመለካከት ያለው በዚህ አዲክሽን ሲጋፋ በጣም ደባሪ በህይወታችን ደባሪ ሰዓት የሚደብርሽ አጫዋች እኮ ነው እሱስኮ ጊዜ ይዛል አይደል ጊዜ ይዛል ሰውነትም እጃችን ላይ እኮ የሆነ ነገር ስለሚወስድ በጣም ደባሪ ሞመንት የምታሳልፊው ሱሰኛ ኮንሽ በመታቆሚባቸው ሰዓቶች ነው ይሄ ፋክት ነው እኔ ስላለፍኩበት ነው ነገርሽ ደብር ነው የሚልሽ አንድ ቀን ምን ተሰማኝ ስራዬ ምናምን አበላሽቶብኝ ቁጭ ብዬ ቤቴ ያዛጋኛል በየደቂቃው ያዛጋኛልና የሆነ ኢቨንት ፈልጓል ማለት ነው ጭንቅላቴ አብቻል እና ወዲያውኑ ምን መልስ ሰጠሁት መሰለሽ አይ ዝም ብሎ ቁጭ ማለት ምቆ ጤነኝነት ነው ያኔ ያቺን ነገር ባልሰጥና አንድ ብቻ ብዬ ያቺን ነገር ባረጋት ተንሸራተትኩ ሄድኩኝ ሁለት ቃላቶችን ነው እያወራኝ ነበር አንደኛው ዌይት ፕሪንሲፕል የምትባለው ነገር በየቤቱ ሆኖ ማቆም ለሚፈልግ ሰው ዌይት ፕሪንሲፕል በጣም ይሰራል ዌይት ፕሪንሲፕል ማለት ምንድነው ጭንቅላታችን የሆነ ሐሳብን ይዞ ለረጅም ጊዜ አይቆይም አምጣው የሚለው ጥያቄ ቆይ ከ5 ደቂቃ በኋላ ገዛለሁ ከ5 ደቂቃ በኋላ አረጋዋለሁ ከ5 ደቂቃ በኋላ አረጋዋለሁ ወይ ከ10 ደቂቃ ከ5 ደቂቃ እስከ 10 ደቂቃ ነው ኢንተርቫል ነው የሚለው ሳይንሱ በዛች ማለት ሌላ ሐሳብ ውስጥ እንገባለን በተለይ ደግሞ አበሻው ነው የኑሮ ምንድነው ሁሉ ነገር ስላለ ብዙ ዲስትራክሽን ስላለ መፍትሄ እስኪ ሌላውም ሰው ይሞክረውና በየቤቱ ሌላ ችግር ላይ ያለበትም ለ5 ደቂቃ ያቺ ነገር ትረሳለች ፖስትፖንድ ማራዘም በመሃል ሌላ አላማ ሌላ ሐሳብ ስለሚመጣ ከሆነ ያክል ደቂቃ በኋላ ተመልሶ ያቺ ጥያቄ ትመጣለች ያኔም ከዛ ማራቅ ነው ቶቱን ከጭንቅላት ማራቅ ነው ማቆም ማለት እነዚህ ነገሮች ዴይ 1 እኮ ብሎ የሚከብደው ኦልሞስት ከ24 ሰዓት ውስጥ 23 ሰዓት ሊሆን ይችላል ስለ ሲጋራ የምታስበው ዴይ 2 ላይ ግን 22 ሰዓት ከ50 ከሆነ ሰክሰስ አይደለ ያቺ ነገር እየቀነስክ መጨረሻ ላይ ያው ኮምፕሊትሊ ትረሳዋለህ እሱ ነው ዌይት ፕሪንሲፕል በደንብ ያዘዋል አሪፍ ናት ጠቅላላ ያደረግን እንምጣና አሁን ቤት ውስጥ ሆኖ ለሚከታተሉን ተመልካቾች ይሄ ምንድነው መደረግ ያለበት እንደ ሳይኮሎጂስት ጭምር ነው እየጠየቁ ያለው አሁን ኮንሲስተንሲ ያስፈልጋል የፕሪንሲፕል ሰው መሆን ያስፈልጋል የዲሲፕሊን ሰው መሆን ያስፈልጋል አይደል እስኪ ኤግዛክትሊ ምን ማድረግ አለባቸው የሚለው እስቲ ንገረን ናይስ አሁን ወደኔ መጣሽልኝ ወደ እንትን አንደኛ ኢንተግሬሽኑን በደንብ ማወቅ ምንድነው አዌርነስ የለም ብዙ ጊዜ ከዚህ በፊት ሐሳቡ የሚነሳው ነገሩ ላይ በሌለበት ሰው ነውና በስትክክል ኤክስፕሌን አይደረግም ያለው ህመም አይታወቅምና እንደዚህ አይነት ሪፈረንሶችን ማየት አሁን እኛም ጠንክረን ነው የምንመጣው ማወቅ ስቴፖችን ማወቅ ከምን በኋላ ምን መሄድ እንዳለበት ሁሉንም ነገር ኢንተግሬት ማድረግ መቻል አለብሽ ኦልሞስት በሳይኮሎጂም ስቴጂ ወደ 6 ቲዮሪዎች አሉ እነዛ 6 ቲዮሪዎች ኢንተግሬት ስታረጋቸው ነው አሁን ሳይኮሎጂው አንድ ሐሳብ ያነሳል ይሄ ኮግኒቲቭ ዲሶናንስ ምናምን ይላልና ያንን ሐሳብ ወደዚህ ስታመጪው ውስጥሽን ማከም ኢነር ሰልፍሽን ማግኘት ምናምን ይላል ለምሳሌና እኔ አሁን እንደ መፍትሄ በተክርስቲያን ሄጄ በመጸለይና አርጋዋለሁ ሌላ ሰው ደግሞ ካውንስሊንግ ሴሽን ላይ ሄዶ ያንን ነገሮች አርጎ ኪዩር ላይ ያረግበትና ግራጁዋል ይሄ ቶሎ ደግሞ ከሳምባ ውስጥ ማውጣት የሚለው ደግሞ ነጭ ሽንኩርት ሊሆን ይችላል ትናንሽ ብዙ ነገሮች አሉ ብዙ ሜዲሲኖች አሉ እነሱን በትክክለኛ ሰዓት ከዛ ደግሞ ጆርኒው ፎር ግሬተር ቼንጅ ነው ዛሬ ተጀምሮ አያልቅም ዲሲፕሊን እስካሁን እኔ ወርክአውት ጆርኒ ላይ ነኝ ያለሁት የመጽሐፍ የማንበብ ሩቲኔ ጨምሯል ማስባቸውን አይነት ስራዎች ብዙ ናቸውና የተሻለ ጎል ሲኖርሽ ስፖርት እየሰራህ ነው ስፖርት ግዴታ ነው ምክንያቱም ጧት ቅድም ያነሳነው ሐሳብ አለ ካልኩሌተር መሆን ባይዘ ይጠቅማል ተነስቶ ወዲያውኑ ለማጨስ አይደል ሲሄድ የነበረው ዛሬ ምን ያክል ካሎሪ በወስድ ነው ፕሮፊታብል መሆን ነው የሚለው ነው ማስበው ያብቻላ አይደል ስፖርቱ እኮ ዳይሜንሽኑ ብዙ ነው በዛ ላይ ስትሬንግዝ እየጨመርሽ ነው የምትመጪው የሰውነት you look good መስታወት አላይም ነበር በፊት የሆነ ዳርክ ፊቴና ለማየት አሁን
ላላቀቅ ይችላል ከመስታወት ጋር I feel good about myself ይሄ ነገር ደግሞ ከራሴ ማርፌ ኮሚኒቲ ቼንጅ እንዳደረግ አድርጎኛል ሁሉም ደግሞ ባለው ዳይሜንሽን እና ባለው የስራ ፊልድ ይሄን ነገር ኮንትሪቢዩት ማድረግ ይችላል ቀስ ያለ ነው የሚመጣው ባንዴ ሁሉም ነገር አይስተካከልም አንቺ ግን ራስሽን ያስተካክልሽ ነው ጆርኒ ላይ መተው ሳዩ 30 40ኛ ቀን ላይ ያለኝን ፊዚክና ያንዳንዱ ነገር ማየት ይችላሉ አሁን በቅርቡ ደግሞ ማየት ይችላሉ ይሄ ራሱ ትልቅ ፕሮግረስ ነውና ሊያስተምራችሁ ይገባል ባንድ የሚቀየር ነገር አይደለም ይስተካከል እንዳለ ሂደቱ ሙሉ እና ደግሞ ከዛ ደግሞ አለንኛ ትክክለኛ ጋይዳንስ እና ኮቾች የሚያስፈልጋቸው በደንብ ባንዴ መገላገል የሚፈልጉ ሰዎች ሊኖሩ ይችላል ባንዴ ማለት ማይንድሴት ይፈልጋል እነሱ ነገሮች ደግሞ የሚፈልጉ ትውልድ ካለ እኛ አለን ያው እንደ ቢዝነስም ማረኩት እኔ ገባሽ ከችግር ከተብሎ ካለው ነገር ላይ እኔ አነበብኩኝ ሙያህን ተጠቀምኩኝ ከዛ መውሰድ ያለብኝ ኮርስ ወሰድኩ ከዛ ደግሞ የኔ ኤክስፒሪየንስ ብዙ ነው ባክግራውንድ የሚያው እሱ ስለሆነ ከችግር ተብሎ ከተቀመጠ ነገር ላይ ፋይናንሻል ሰፖርት ሆነኝ ብዙ ብር አውጥተንበት አልነበረ አሁን ደግሞ ብሩን በራሱ ይመለሳል ገባሽ አይደለና ወዛ ሶልቭ እናደርጋለን ቴንክ ዩ አሪፍ ዶክተር እናጠቃል አይደል አው እኛ ሀገር ደግሞ ኪዩቲንግ ኮች የሚባል ነገር ብዙ የተለመደ አይደለም ማለት ምናልባት አሁን በዚህም ዌይ አፕሮች ያደረገ እየመጣ ነው ያለው እሱ እዚህ አብዛኛው እነዚህ በሱ ውስጥ ያሉ ሰዎች ምን እናርግ እንዴት እንሄድ የሚለውን ስትራክቸርድ የሆነ ፕላን ማግኘት ይችላሉ ማለት ነው በትክክል የመላቀቅ እድላቸውን ከድሮ በተለየ እድላቸው ሰፋ ይላል ጥሩ አጋጣሚዎችን እየተፈጠረላቸው ነው በብሩክ ወይም ሳይክ አማካኝነት አዎ ቲክቶክ ላይቭ ሴሽንህ ላይ ራሱ የሚገቡ ላይቭ ስታስተላልፍ እዛ የሚገቡ የሚጠይቁ እንዳንተ አሁን ይሄን ያህል ቀን ሆነኝ ሱሴን ካቆምኩኝ አንተን አይቼ እንደዚህ ቀን ደርሻለሁ አንተን አይቼ እንዲያርግ ያለው የሚሉ እና በተመሳሳይ ደግሞ እርዳታህን የሚጠይቁ ሰዎችም አሁን እየመጡ ነው አይደለ በሚዲያ ላይ ያስተምራል እኔም ባልኖር ፕላትፎርሙ ስለተከፈተ ቀደም ያነሳው ልጅ አንድ ልጅ መጣና በጣም ስትሮክ ሂት ያደርገኛል ብሎ እኔ ላይቭ ዲስከሽኑን ከፍቼ ቁጭ ብዬ እንትን እያልኩ ነውና ስትሮክ ሂት ያደርገኛል እንደዛ አይነት ነገር ያጋጥመኛል ብዬ አስባለሁ እና እያለ ከታች 25 ዓመት ያጨሰ ሰውዬ አራባክ ስተው ነው ሚሊዮኔ በሱ ነው የዛሬ ዓመት የተውኩት ብሎ ከታች እርስ በርሱም የመረዳዳት እንትን አለው ከዛ ደግሞ አቁሞ አሸንፎ ማየት የሰፖርት ግሩፕ የሚለው ነገር ችግሩን ሞታለው ብለሽ ኩል ታስብቻለሽ የሚገርምሽ አንደኛ ቀን ሁለተኛ ቀን ስታጪ በቃ ሞት ነው እና ያ ሰው ተርፎ ማየት አንቺም ኢነርጂ ሰጥቻል ዲስከሽን በጣም ትልቅ እንትን አለው የሰፖርት ግሩፕ ከእግዚአብሔር ካለ ቀጥ ብለን በደም ሴት አፕ እናደርገውና ተገናኝተን በደም ብንኖርበት ቀደም እንዳልከው ዶክተር ያው ጊፍት ሰጣህ ብለኝ የለ መጀመሪያ ቀን ኔክስት ይር ደግሞ ሰብሰብ ብለን ሻማ እናበራበት ሲስተም አንድ ላይ የዲስከሽኑ በደም እናሰፋበታለን ከእግዚአብሔር ጋር እስኪ በጣም አሪፍ እንግዲህ ተመልካቾች ዛሬ አመጣንላችሁ እንግዳ ለ16 አመት ሲጋራ ሲያጨስ የነበረ ልክ 30ኛ አመቱ ላይ ደግሞ አይበቃኛል ብሎ የማቆም ሂደቱን ዳይሬክትሊ በቲክቶክ በየቀኑ ሲያሳየ ነበር እና ዛሬ 115ኛ ቀኑ ላይ የደረሰ ጀግና ወጣት ነው የቲክቶክ አካውንቱ ሳይክ በሚል ስም ነው ያለው ከዛ ውጪ ቴሌግራም አለው ፌስቡክ አለ ኢንስታግራም አለ ዩቲዩብ አለ የነበረውን ሂደት መከታተል ትችላላችሁ እኔ በርግጠኛ ነኝ ብሩክ ወይም ሳይክ ደግሞ የሆነ ቀን ጨምረህ እንደገና ሂደትህን እንደምታሳይ ለተመልካቾች ሹር አይ ግዴታ ነው አሁን ትልቅ ኃላፊነት እኔ መጀመሪያ በዚህ ጆርኒ እኔ ነኝ አትራፊ ምንድነው እኔ በተቻሉ አንደኛ ብዙ መስመሮችን ይከፍትልኛል የተቻለ መጀመሪያ እኔ ኮደኩ ብዙ ነገር ይዞ ስለሚወርቅ ስለገባኝ አንደኛ ተጠቃሚ ነኝ ሰው አንደርስታንድ እንዲያደርገው ምንድነው ጥቅም ምናምን እኔ ራሴን አትርፊበታለሁ ከዛ በኋላ ደግሞ እነዚህን ሰዎች ማየት 500 ምናምን ሰው እስካሁን ሬጂስተር ካረኩት በትንሽ ፕላትፎርም ከዛ ደግሞ የነገር እያደገ ሲመጣ ብዙ ወጣት የሚተርፍበት እንትን ስለሆነ እኔ ማልጠቀምበት ተጠቀም ማለት እንግዲህ ያው ፋይናንሻል ምናምን አይደለም እንግዲህ እንደ ሰው አንደርስታንዲንግ እግዚአብሔር የተመሰገነ ይሁን እስኪ ዊል ሲ በርታ ተጨማሪ ጥያቄ የሚኖራችሁ ከሆነ ከስር በሚሄደው ስልክ ላይ ቴክስት ማድረግ ትችላላችሁ ከብሩክ ጋር ሌላ ቀንም እንዲሁ እንመለሳለን ቲክቶክ ላይ የሚለቃቸው ቪዲዮ ይሰብሰብ አድርገን የዛሬውን ግን እዚህ ጋር እናጠቃለላለን ቸርን ሰንብት